ስፈጠርም አይ ቲንክ እግዚአብሔር አላሰበውም መሰለኝ፣ ተሳስቶ ነው፣ ድንገት ነው እናትና አባት ያስወለዱ የሚል የራስን ማንነትን መምታት። ብዙ ሰዎችን ቼክ አድርጌያለሁ። ችግራቸው ሰው ይቅርታ ማድረግ አይደለም፣ ራሳቸውን ይቅርታ ማድረግ አቅቷቸው ኤክስፒሪየንስ አላረጉም። በጌታ ስሙኝን ነገር ኢንጆይ እንኳን ተፈጠርኩኝ ካድ አጠገባችሁ ቢኖር እያነኩ ነው የምነግራችሁ። በእውነት እንኳን ተፈጠርኩኝ፣ እንኳን ወደዚህ ፕላኔት ላይ መጣው፣ እንኳን ስሜ አሊ ሆነ፣ እንኳን ጠይም ሆንኩኝ፣ እንኳን ወንድ ሆንኩኝ። ክብር ሁሉ ለኢየሱስ ሲሆን፣ እንኳን 2 ዓይን 1 አፍ 2 ጆሮ ኖረኝ። ክብር ሁሉ ላይ እንኳን ከዚህ ብሔር ተወለድኩኝ። አዩት ሚጋይ እንኳን ወደዚህ ምድር መጣው። እንኳን ብላችሁ አክሰፕት ዩርሰልፍ who you are and forgive guys. Come on. Come on. ለዚህ እኮ ነው ትራማችሁ እናንተ ራሳችሁን መቀበል አቅቷችሁ ሰው ሲቀበላችሁ ማታምኑት። በፍጹም አታም ቆንጆ ነው ሲላችሁ አይመስለኝም ትላላችሁ እኮ። ልረዳ አልችልም። አንተ ችግር እኔ ያንተን ቁንጅናና መልካምነት ያለማወቄ ሳይሆን አንተ ራስን ያለማወቅ ነው እኔን ማትቀበል ያደረገ። that's the problem because ለምን ሚሊየንስ ታይም አልነግራችሁም? እናንተ እኮ ውብ ሆናችሁን የተፈጠራችሁ። I don't think so like bro I can help you now. so ስለዚህ ሰዎች እንደዚህ ያሉኝ የተናገሩኝ ነው ብላ አትንገረኝ። ምክንያቱም አንተ ስለ ራሴ የፈጠርከው ነገር ነው ሰዎች ሪፍሌክት እያደረጉ ያሉት። በጣም ሪፍሌክት የሚያደርጉ ስለ ራሴ ያለ ማንነት ነው። ጓዳ ገብተህ ፊትን በመስታወት የምታየው እኮ አልቀበል ብለህ ነው አይደል? ከእንቅልፍ ተነስተህ በመስታወት ሰውን ፌስ ታይም ማድረግ የማችለው በቪዲዮ መደወል የማችለው ስለማትቀበል ነው። ይሄ ራሳችሁን ያለመቀበል ነገር ሰዎች ሪፍሌክት ሲያደርግላችሁ እናንተ የለወጣችሁት ኢነርጂ ነው። የአካባቢያችሁን ኢንፍሉዌንስ የሚያደርገው ይይዘዋል፣ በጣም ይይዘዋል። ከዛ ሪፍሌክት ያደርጉላችኋል። አይ ቲንክ አንተ ምናምን ትላላችሁ። ኖ ሶ ዮሴፍ ምን አይነት ጀግና ነው ታውቃላችሁ? እንትኑን እንደቀየረው ቤተ መንግስቱን የቀየረው ይቅር ብያችኋለሁ ለምን ስትሉት እግዚአብሔር ያየው ላይ ደርሻለሁ ይላል። ኢየሱስ ጌታ። ምን አባት ያደርግ ልንገራችሁ፣ በእውነት አትሙ ቀይሮ ደርሻለሁ። እግዚአብሔር ያለኝ ቦታ ደርሻለሁ። እግዚአብሔር የተናገረኝ ቦታ ደርሻለሁ። ሶ who cares? you know the point ደርሻለሁ። የት? እግዚአብሔር ያለኝ ቦታ። እግዚአብሔር በልጅነት ያሳየኝ በ17 ዓመቴ። ፔን የለውም በጣም አለው፣ ግን ታይሙ አይደለም ስለ ፔኑ ማልቀስ። because he forgive himself እንትን አለው፣ አቅም አለው ወንድሞቹን ይቅር ማለት። ስሙ አላቸው። በመጀመሪያ ደረጃ ሌላ ጊዜ አስተምራለሁ ስለዚህ ነገር። ይቅርታ ማድረግ ማለት የበደሏቸውን ሰው ሪኮግናይዝ ያለማድረግ ማለት አይደለም። እንደሱ ሞኝ እንዳትሆኑ ማለት አልበደለኝም ሃሌሉያ ማለት አይደለም። ጠራቸውና ዮሴፍ ይውላችሁ እናንተ አላቸው እወቁት፣ እናንተ እወቁት ለክፉ አደረጋችሁት ማለት ክፋታቸውን ሪኮግናይዝ አድርጓል። ይቅርታ ለማድረግ ስንነሳ ሰዎች ያጠፉትን ጥፋት ኢግኖር እናደርጋለን ማለት አይደለም። አክቹዋሊ ማጮህ አለብን። የስ ዩ ሀርት ሚ አም ብሊዲንግ ማለት አለ። ሰው ይቅርታ ማለት ማድረግ ማለት የተመታችሁትን ምትማል ሪኮግናይዝ ያለ ማድረግ አይደለም። አይኑ ብሊዲንግ እየደማ ነው ልቤ። ፖይንቱ ብዙ ጊዜ የራሳቸውን ይቅርታ ማያደርጉ ሰዎች የእናንተን ብሊዲንግ አይቀበሉ። ጌታን አሁን ቼክ አድርጉት። መች በደልኩ ይላል። ናርሲሲስቶችን አላልኳችሁም። ይሄ ኢቨን ደ ሂውማን ነው እኮ ያልኳችሁ። ናርሲሲስትም አይቀበላችሁም፣ መችም እንደበደላችሁ ያውቃል እሱ። ናርሲሲስቶች ራሳቸውን ፕሮቴክት እንዳደረጉ ነው የሚያውቁት። አገኛችሁኝ? ሰው ዳስ አናዘር ቶፒክ ራይት። እንደግን ኖርማል ጤነኛ ሰው ኧረ ምን አቤላቸው፣ ምክንያቱም he don't forgive himself። አዩዝ ሚ አክሰፕት አያደርግም። ስለዚህ ልታስታውሱት ይገባ። ብሮ አም ብሊዲንግ። በነገራችን ላይ እናታችሁም ትሁን አባታችሁም ይሁን አያታችሁም ቅድመ አያታችሁም እነሱ ባይኖሩ እንኳን መናገር አለባችሁ። ይህን ልድገመው፣ መናገር አለባችሁ። ልቤ ደምቷል፣ ተጎድቻለሁ።
እዚህ ውስጥ እየሰማችሁኝ ያላችሁ እናንተ ሰው መጥቶ በደለኝ ሲላችሁ አዳምጡ። ኢየሱስም ጆሮአችሁ ይከፈት። ዛሬ ጌታን እያንዳንዱን እንደዚህ እያስኩ ማውራት ነው ያማረኝ። እንደዚህ አንገቱን ይዤ ሁላ ማለት ስሙኝ። ብዙዎቻችን በተለይ አበሻ ኮሚኒቲ በደልከኝ ተብለን ስናገር መቼ እንዴት ምናምን ፓኒክ እንሆና አስጨሩት ውስጥ ነው። አዳም መጥቼ መስዬ I want to talk to you ብዬ ስል ኦኬ ምንድን ነው የምታወራኝ ነገር በድለሽኛል ስል መቼ አይባልም። ፓኒክ አታድርጉት። ሰውየው ልደም ፊኒሽ ሰምታይም በደልን አታስተውሉም። ኃጢአትን ሪኮግናይዝ ላታደርጉ ትችላላችሁ። sometimes it's difficult to understand how you hurt a person. ሰውየው የሆነ ነገር ትራማ ኖሮበት ሳታቁ ትሪገር አድርጋችሁ ሰውየው አልቅሶ ሊሆን ይችላል። you didn't know ይሁን በዚህ ሰው ሰንቶ አኩርፎ ሊሆን ይችላል። አላቅም። የብዙ ነገሮች ቀውስ አለብን በዙሪያችን። ምንድነው ማድረግ ያለብን? አበሻ በመድኃኒዓለም ሰማይ ሰው እናት ብትሆኑ አባት ብትሆኑ አያት ብትሆኑ ሚስት ባል ብትሆኑ ጓደኛ ብትሆኑ the first stage ማለት ነው ይውላችሁ። ሰው ጤነኛ ሲሆን መጀመሪያ መጥቶ በድለኸኛል ሲል ራስን እንደ ቅዱስ አክት አታድርግ። ሰይ እሺ ትነግረኝ እጻፉ ትነግረኝ ብላችሁ ጻፉ። አለቃችሁም ዛሬ ትነግረኝ ብላችሁ ጻፉ። ትነግረኝ አዎ ሰይ ምን የተደማመጠ ለማለት ያህል ትነግረኝ እኔ እነግርሃለሁ ምን እንደምትነግረኝ የስ ረጋ ብላችሁ ትነግረኝ በድለኛል፣ አሳዝነኛል፣ አስለቅሰኛል ትነግረኝ እስኪ ልስማ። can I give you time immediately እዛ ይውላችሁ እሰይ እየተደማመጥን ነው ማለት ነው። እሰይ የስ ከዛ ትነግረኝ ብላችሁ ሰውየው አንዳንዶች አላችኋል ባሎች፣ የአበሻ ባሎች የሰዎችን ጥፋት እንጂ የማትቀበሉ እህቶችም ደግሞ አይደል ምናምን እንትን ውስጥ መደበቅ እንችላለን። በተለይ የሆነ ስራ ውስጥ ቀኑን ሙሉ ስለፋውዬ ጭራሽ በደልከኝ ትለኛለህ። ወንዱ ደግሞ እኔ ስለፋ እየመጣው ጭራሽ በደልከኝ ትነር ብሮ ቤቱን ብታጸዳው አይሻልም ከመከራከር ዲፌንድ ከማድረግ? It's not like can we clean the house and then have a peace inside? አንዳንዴ ሺም ስለያዘ ባል ሰርቶ ስላመጣ ሚስት ደግሞ ቤቱ ስለተቀመጠች ጸጥ ትላለች እየታመመች ማለት ነው። ብሮ እየለፋ እየመጣ እንዲልና ውሷ እኮ እየደማ ነው። ከዛ በኋላ እየሞላ ይመጣና ወደ መገዳደል ይደርሳሉ። እና ዲቮርስ ላይ ነው የሚግባው። ለምን አልነገርሽኝም ሲል እንዴ እነግራለሁ በሺም ሸምመኝ ብር እያመጣ እየሰራ እያመጣ ቤት ውስጥ ገንዘብ ታመጣለህ። እንዴት አፌን ልክፈት? ባል ደግሞ ማለት ነው ሚስት ብዙ ልጆችን ታሳድጋለች ቤት ውስጥ ሺ ዋዝ ታየርድ ራይት እየደከመች ነው ያለችው እና ባል እንዴት አልፎ ይናገር? ማይ ዋይፍ ሺዝ ታየርድ አይደለም ሺ ወርኪንግ ሃርድ በጣም እየሰራች ነው ያለችው። እንዴት ተደርጎ ነው በድለሽኛል ብዬ ምለው ሰው? ስለዚህ ያ ያለመነጋገር ውስጥ ማለት ነው የመጨረሻ ቂም እያቄመ ይሄዳል። አገኛችሁ? እያቄመ ይሄዳል። ስለዚህ ምንድን ነው ዮሴፍ እንዳለ እናንተ በድላችሁኛል የመጀመሪያው ያለው ለስቶክ ማለት የፈለገ የእግዚአብሔር ምሕረት ዙፋን ላይ ብቀመጥ በደልህን ግን ገልጬ እነግርሃለሁ። ዮሴፍ ምንም እንኳን ዴስቲኒው ላይ ቢደርስ መጀመሪያ በደል ላይ ሲመጣ መጀመሪያ መንጻት አለብን መነጋገር። እናንተ በደላችሁ ነበር፣ ዛሬ እንደምታዩት ግን እግዚአብሔር ለመልካም አደረገው። ዩሲ አሁን የተደረገላችሁን የእግዚአብሔርን ምሕረት ለማውራት በሽታውን ግን ሪኮግናይዝ ማድረግ አለባችሁ። this is the problem። ስሙኝ በመድኃኒዓለም ከኔ ጋር ናችሁ? hello are you with me guys? are you with me? so ዮሴፍ ኢንታየር
37 ቻፕተር ሲራመድ ማለት ነው። በደንብ ስሙኝ በጌታ እዚህ ጋር ምህረት የምትለማመዱት ነገር ነው። ግን እየሰማችሁ ነው ሁላችሁ? ላይክ በአንድ ምሽት የሚመጣ አይደለም ምህረት። በጌታ ስሙኝ። ዮሴፍ ሂ ትሬን ሂምሰልፍ ገና ከማለዳው ይቅርታ ማድረግ እየተለማመደ ልቡን አስለምዶታል። በማለዳ ለምሳሌ ይህን አንድ ነገር እቃ ዱብ ሲል ሶሪ በቃ ይቅር ብያለሁ መቀበል። አይ ፎርጊቭ ዩ አይ ፎር ትሬን ዩርሰልፍ። ይህ ሁሉ መሰረት ግን የሚጀምረው ከምንድን ነው? መስቀል ላይ ይቅር ከመባል ነው የሚጀምረው። መጽሐፉ እንዲህ ነው አይደል የሚለው? ክርስቶስ ይቅር እንዳላችሁ እናንተም ደግሞ ምን ተባባሉ? ይቅርታ ተባባሉ። አዩት ሚ ጋይስ እየሰማችሁ ነው? ሰው የመጀመሪያ ፎርጊቭነስ ከዛ ይጀምር። ያንን ደግሞ ከምን ይቀጥላል? በጥቃቅን ነገር ይቅርታ ከማድረግ ዮሴፍ የቀጠለው እሱ ነው። አንዳንዴ አንደርስታንድ ለምሳሌ በልጅነታችሁ ሕፃን እያላችሁ ጸጥ ያሰኟችሁ የለ ዝበል ምናምን እያላችሁ እማዬ ገበላችሁ ሳጨርሱ ዝበል ምናምን ትባላላችሁ አይደለ? ሰው ሜክ ዩ ኳይ ናት ቱ ስፒክ ያ ግሮ ያድጋል ማለት ነው። ያቀታችኋል። አሁን ግን በክርስቶስ አዲስ የሆነ ማንነት አላችሁ። ተለማመዱ። እስቲ ዛሬ ተለማመዱ። ቃይ ፎርጊቭ ይቅርታ አድርጊላል። ከምንም ልጆቻችሁን ይቅርታ አድርጊላል። ልብ ይለምዳል። ጌታን ልብ ይለምዳል። ከኔ ጋር ናችሁ? ልብ ይለምዳል። እስቲ በሉ ልብ ይለምዳል በሉ። ልብ ይለምዳል። በጣም ነው ልብ የሚለምደው። ፎርጊቭነስ ይለምዳል ጋይስ። ይውላችሁ በእኔ ኤቭሪ ሰከንድ ከሚያስደንቀኝ አንዱ ነገር መስቀል ላይ የተሰራለን ስራ ይቅር የተባለን ነገር ሁሉ ያስደንቀኛል። ሶ አይ ትሬን ማይሰልፍ ኢየሱስ ለእኔ ሰው ሆነ። ኢየሱስ ለእኔ ሰው ሆነ። ስለዚህ ለሰው መውረድ አያቅተኝም ማለት ዌልካም መረት ይገባችኋል። ኢስና ዲፊካልት ሊሆን አይችልም። ሶ ዮሴፍ ምንድን ያለው? በድላችሁኛል፣ ነገር ግን እናንተ ለክፉ አደረጋችሁት፣ ዛሬ እንደምታዩት በዓይናችሁ እግዚአብሔር ለበጎ ለወጠው። ሃሌሉያ ሃሌሉያ። ዩሲ ዮሴፍ በድላችሁኛል ብሎ በደሉ ላይ አልቆመም። የተደረገው ምህረት ላይ ሊያስታውሳቸው ነው። እናንተ ለክፉ አደረጋችሁት፣ እግዚአብሔር በዓይናችሁ እንደምታዩት ለምን ቀየረው? ለበጎ። ሰው ጴጥሮ ማን ነው? ዮሴፍ መቆም የፈለገው ይቅር የተባለበት እዛ መሰረት ላይ እንጂ የተበደለው በደል አይደለም። አዩ ጋይስ አንዳንደኛ እዛ ላይ ነው የምንቆየው። በድላችሁኛል ብል እኝኝኝኝኝኝ በ1948 በ5844 እንደዚህ አድርገኝ መቼ የሚረሳ እኮ አይደለም ምና ብሮ። አሁንስ ያለን ነገር ዋረንቹ ኢንጆይ 1944 እኮ አልፏል። ዓመተ ምህረቱ ራሱ አልፏል እኮ ብሮ። እንትና ባያድነኝ ኖሮ ገለኸኝ ነበረ። እንትና ቤት ባይሰጠኝ አንተ እኮ አባረኸኝ ነበረ። እንትና እኮ ባያስገባኝ አንተ አስወጥተኝ ነበር። እንትና ባያጎርሰኝ ኖሮ እንትና እኮ አንተ እኮ በረሃብ ገለኝ ነበር እኮ። ለዛ እኮ ነው ሰርቫይቭ ያደርገው። ዋርን ሴቴንጋ እኔ ከልክዬ እንትና አጎረሰ። እግዚአብሔር ይመስገን። ሞገስ አይደለም የሚጠበቀው እና እኔ ወርቅ ነው እንዴ ማጎርስ? ፒሪድ ካሞን ብሮ አይደለም ወይ? አንተ ቤት ከልክለኝ እንትና ቤት ሰጠኝ መተኛት ነው የሚጠበቀው። እግዚአብሔር ይመስገን ተኝተሃል እንዴ? አይደለም እንዴ? አይደል ወይስ እኔ መንግስተ ሰማይ ነው ማስገባት? እኔ ምላችሁ ነገር ህመም አይደለም እያልኩ ያለው አሁን ከተደረገላችሁ የእግዚአብሔር ቸርነት አንጻር በደላችሁ ላይ ልትቆሙ ግን ፌር አይደለም እያልኩ። ባለፈው ራይድ ከልክለኝ ነበረ፣ ግን እኮ ደርሰህ ነው እዚህ የደረስከው አይደል? አሬ ሎጂክ አይደለም ጌታ እኮ በቃ ደርስ እኔ ራይድ ከለከልኩ፣ አንተ በባጃጅ መጥተህ በአህያ ጋሪ መጥተህ እዚህ ደርሰሃል። እግዚአብሔር ይመስገን መድረስ ነው የሚጠበቀው። ለምንድን ነው ባጃጁ ጋር የቆምኩ? አሁን እኮ መኪና እየነዳ አይገርምም? አያይዘንላችሁ በነፃነት እየኖራችሁ ከ10 እስከ 20 ዓመት ቤት ከልክለኝ። አሁን ለንደን አይደል ያለው?
ሚዛኔ ግብዣ ሲደረግ ቤት አልጋበዝከኝም ነበር። አሁን አንተ ዓለም ትጋብዝ የለ እንዲህ በቃ ፍታው በቃ ጌታን አሁን አሜሪካ ነው ያለሁት። ገብቶቹ አሁን ሶማሊያ ምግብ አልሰጥ ያለኝ ሰው ብጨቃጨ አያሳፍርም? ደረቅ ሩዝ በወተት የሚበላና በሙዝ እኮ ነው የቀረብኝ። ጌታ በሙዝና በወተት የሚበላ ሩዝ ከለከለኝ የሆነ ቀን ማለት ነው። አሁን ደግሞ አሜሪካ መጥቼ ምፈልገውን በላለሁ። ሩዝ እንደውም ሊያወፍር ይችላል ላያወፍር ይችላል በሚል ገብቷል። ፓስታ ሊያወፍር ይችላል ላያወፍር ይችላል፣ ሊያከሳ ይችላል። አሁን እዚህ ሀገር መጣ አረ እንደዛ ነው የምትለው። ይሄ ምግብ ለጤና ይስማማል በምትልበት ሰዓት ሄደ አፍጋኒስታን ውስጥ የተደረግከውን በደል ታስባለህ። እዛ ወረኢሉ ውስጥ የተደረግከውን ነገር ታስባለህ። እዛ ካሳንቺስ ውስጥ የተሰራውን በደል ታስባለህ። ሻሸመኔ ውስጥ፣ ኩየራ ውስጥ፣ በመድኃኒዓለም ኮፈሌ ውስጥ፣ አዳባ ውስጥ፣ ሶዶ ውስጥ የተደረገውን በደል ታስባለህ። ፌር አይደለም። ሀው ደ ኢነሚ እንዴት አድርጎ ያለንን ኤንጆይመንት እግዚአብሔር የሰጠንን በረከት ኤንጆይ እንዳናደርግ እያደረገ ከይቅርታ ጋር ይህን እየተናገርኩ ያሉት በዚህ በዌስተርን ማይንድ ሆኜ እንጂ አገር ቤትም እያለን ያለ ነው። ብዙዎቻችሁ ከሆነ አለመሆን ወጥታችኋል። አምናት ኤግዛጁሬትድ ላይክ ስለ ኢኮኖሚ እያወሩ አይደለም፣ አትሊስት ስለ ለውጥ እያወሩ ስለ ለውጥ እያወራን ስላለ ነው። እና ዮሴፍ እናንተ በደላችሁ ይነበራል፣ በደላችሁኛል። እግዚአብሔር ግን ለምን አደረገው? ለመልካም። ሲ ዮሴፍ የቆመው መልካምነት ላይ መልካምነት ላይ ነው። ይህንን እንድታስተውሉ ፈልጋለሁ። በጌታ ፍቅር ክብር ለኢየሱስ ይሁን። ማይ ጋድ ኦ ሎርድ ጂሰስ። ለምሳሌ እናታችሁ በድላችሁ በልጅነታችሁ በስነ ስርዓት ካላሳደጋችሁ አሁን ልጅ ወልዳችሁ ልጆቻችሁን እንዳያቅፉና እንዳይስሙ እየተበቀላችሁ ያላችሁ ሰዎች አላችሁ። እናታችሁን ጠርታችሁ ዲስሪስፔክት እያደረጋችሁ ያላችሁ በስነ ስርዓት ስላልታደጓችሁ እናቶቻችሁ አሁን እናንተ ቤት ሲመጡ እናታችሁን እያሰቃያችሁ ያላችሁ ውስጤ ደርቋል። ጌታ ኢየሱስ ኢየሱስ ሶ ፔንፉል ጋይስ፣ ሳታውቁት ነው። ይህ ውስጥ ይገርማል። ይኸውላችሁ መስዬ ስሙኝ፣ ሁለታቸው እናታቸው ቢያንስ 5-6 ልጆች አሳድገዋል አይደል? አሁን የነሱ ልጅ ገላ ሊያጥቁ ሲል ልጄ ይሰበራል፣ ልጄ ወገቡ ይቆረጣል ይላል። እሷን ራሷን አሁን እቺ የምትለውን ሰው ራሷ ያሳደገችው እናቱ ናት። ቢኮዝ ኦፍ ፔን፣ ውስጣችን ፔን ስላለ እናቶቻችን አሁን የተሳሳቱ ናቸው። ልጅ ማሳደግ አይችሉም፣ ማጠብ አይችሉም፣ ማብላት አይችሉም። ዋይ? ቢኮዝ ዊ ሃቭ አ ፔን ኢን ዘ ፓስት። ስለዚህ ልጆቻችን የሚበቀሉ ስለሚመስለን ፊታችን ጥሩ አይደለም፣ አስተቃቀፋችን፣ አነጋገራችን ጥሩ አይደለም። እናቶች it's so sad በጣም ያሳዝናል። ጌታ ሆይ ዛሬ የእውነት ለዚህ አልመጣሁም፣ እግዚአብሔር ግን ለዚህ ነው ያመጣኝ ብዬ አምናለሁ። ለምህረት እንዲሁ የቆሮንቶስን መጽሐፍ ነው የምናነበው የምናጠናው፣ ግን አይ really felt it mercy of God። በዚህ ነገር እየተሰቃያችሁ ያላችሁ ይቅርታ ማድረግ አቅቶኝ እየኖርኩት ያለሁት ያለፈውን ህይወት ነው የምትሉ ሰዎች አንዳንድ ቁጥር አሳዩ። ልጸልይላችሁ ፈልጋል። I don't know why ሜርሲዬ እንድትጸልይ ይፈልጋሉ። ልብሽን ከፍተሽ እሺ፣ እግዚአብሔር ምህረት እንዲያደርግ በደሉን ብቻ እንድታስቡ የሚያደርጋችሁ ፋዘር አይ ፕሬይ። ጌታ ሆይ በኢየሱስ ስም ስልጣን እግዚአብሔር ሆይ እለምንሃለሁ ዛሬ ጌታ ሆይ እለምንሃለሁ። በእውነት ልቤ ይጨንቁኛል። I don't know how I explain። እግዚአብሔር ምስክር ታውቃላችሁ። I don't know ይህንን ኤክስፒሪየንስ እንድታደርጉ ልቤ ቅልሽልሽ ያለ ማለት ያህል ልክ እናት ቅሬት ውስጥ ሆና የሚሰማት በቃ ማስጠላት ምናምን that's the what I feel። በእግዚአብሔር ሆይ እንድትፈታ ዛሬ ይፈልጋል።
እግዚአብሔር ዛሬ በኢየሱስ ስም ስልጣን በወላጆቻቸው ላይ ማይ ጋድ ዋው 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 ኦ ጋድ I have to say this ይህንን መናገር አለብን። ሰው ድርጅት ከፍታችሁ የድሮ ጓደኛችሁን አስገብታችሁ እያሰቃያችሁ ያለ ሰው ድርጅት ከፍታችሁ ከፍታችኋል እና ወዳጃችሁን ያስገባችሁት ወይም እነዛን ሰው ያስገባችሁት እንዲሰሩ ፈልጋችሁ ሳይሆን ልትበቀሉ ሰው ዲስሪስፔክት ታደርጋላችሁ። ጌታ ሆይ ኢየሱስ In Jesus' name. ቢዝነስ ከፍታችሁ ቢዝነሳችሁ ላይ የድሮ የበደላችሁን ሰው ያስገባችሁት ለበቀል ነው ሳታውቁት እና ያ ሰው የሚበላው ስለሌለ የሚሄድበት ስለሌለ ታክሷችሁ እያለቀሰ ነው ያለ Father, I know. Fuertes confesiones de Valeria Márquez minutos antes de su partida. La influencer dijo que ya estaba en buenas I know. በቤተሰብሽ የተጎዳ ልትሆኚ ትችያለሽ። አንድ ነገር ልንገራችሁ። በቤተሰቦቻችሁ መጎዳት ማለት ቤተሰቦቻችሁን መጉዳት አሁን ጤነኛ ኑሮ ትኖራላችሁ ማለት አይደለም። ይልቁኑ የልጆቻችሁን መንገድ እየዘጋችሁ ነው። እነሱ ሌላ ልጆችን እንደዛ ይበድላሉ። አሁን ይቅርታ ማድረግ ያልቻላችሁ እናንተ የሚመስላችሁ በቤተሰቦቻችሁ ስለተበደላችሁ ቤተሰቦቻችሁን ከእናንተ ህይወት ነጥሎ በጭካኔ ማስወጣት ቤታችሁ የምታድኑ መስሏችኋል። ይቅርታ ማድረግና ያለማድረግ የልብ ጉዳይ እንጂ ሰዎቹ እናንተ ቤት ውስጥ የመግባትና ያለመግባት ጉዳይ አይደለም። you are releasing ጨለማ ቤታችሁ ውስጥ እየለቀቃችሁ ያላችሁት። ምህረት ያለማድረግ የጨለማውን ዓለም ወደ ቤታችሁ ኢንቫይት ማድረግ ማለት ነው። የእግዚአብሔር ምህረት ብርሃን ነው። ቤታችሁ እንዲበራ ያደርጋል። ከቤታችሁ ያለውን ጨለማ ያስወግደዋል። ስለዚህ አይ ኖ አንደርስታንድ ተጎርቶሻል። አሁን በነገራችን ላይ ይሄን ስላችሁ አሁን በመንፈስ ቅዱስ እየተመራው ልናገር እንጂ ኤክስፒሪየንስ በሪያሊቲ ስላደረኩት ራሴ ስላደረኩት ነው። እግዚአብሔር ቢፈቅድ መጽሐፌ በቅርብ ሲወጣ you will see how much pain I care። ምን ያህል በሽታ ከቤተሰቦች፣ ከኮሚኒቲው፣ ከክርስቲያኖች፣ ከሰው ሁሉ ምን ያህል ተሸክሜ እንደነበረ ታስተውላለህ። አንዳንዶቻችሁ ትጽፉልኛ አሊ በጣም ፊት ደስ ይላል ስትስቅ ምናምን ብራዘር የምህረት ውጤት እኔ በድፍረት ነው የምነግራችሁ። የማርኩበት ውጤት ፊቴ እንዲበራ ያደረገው የማርኩበት ውጤት ነው። ፊት ጥርሴ ፈገግ ስል ሰዎች እንዲወድ ስስቅ እኛ ልባችን ደስ ይሏል። ብራዘር ከጨለማ የወጣ ጥርስ ነው። ኮልጌት አይደለም ጥርሴ ነጭ ያደረገው እግዚአብሔር ፊት ነው የምላችሁ። የልቤን ቂምና ጥላቻ የእናቴን እኔ ሞግዳት የአክስቴ የቤቱ የሁሉ የዘር ማንዘሬ ጉዳት የአባቴ እኔን ጥሎሜን እነዛ በሽታዎች ለሰው ልጅ ጥሩ አመለካከት እንዳይኖረኝ ያደረገውን ኢየሱስ በሰራው የመስቀል ስራ ስለፈታኝ ፈገግታዬ ጤነኛ ሆኗል። የፊቴ ደስታ ሰዎችን ፈገግ ሲያስብላያል። I'm telling you በሚገርማችሁ ሁኔታ ከዚህ ወጥቼ የራሱ ይቀርምላቸው ሰዎች ምህረት የአንድ ጊዜ ጉዳይ አይደለም። ኤቭሪ ማይክሮ ሰከንድ ምህረት የምታደርጉ ኤቭሪ ማይክሮ ሰከንድ። ስለዚህ አሊ ምን እያወራ ልጄ እንደተገደለብኝ እንዳትረሳ፣ ልጄ ተገድሎብኝ ይቅር ብያለሁ። አምና እዚህ ጋር ስለ ምህረት ብዙዎቻችሁ እንደምትፈወሱ አውቃለሁ። እዚህ ጋር ቁጭ ብዬ ስናገር አምናት ላይክ እንትን እያልኩ አይደለም፣ ኢንተርቴንት እያደረኩ አይደለም። I'm sharing the experience
የህይወቴን የሆነውን ኤክስፒሪየንስ ነው ሼር እያደረኳችሁ ያለሁት። ዳዝን ሄልፒንግ ዩ አይረዳችሁ። እግዚአብሔር በባረካችሁ በረከት ላይ ቆማችሁ ሰው መጉዳት አይጠቅማችሁ። ጌታ ምስክር፣ አንዳንዱ የተበደልኩት በደል እዚህ ላይ አይወራ። እኔም የበደልኳቸው በደሎች እዚህ ላይ አይወሩ። ዘግናኝ ነው። እኔም የበደልኩት በደል የተጎዳ ልብ ምህረት አይወጣውም። እኔም ስጎዳ ነበረ። ኢን ማይ ላይፍ አይ ሀርት ፒፕል ቢኮዝ አም ኢን ዘ ፔን። ይህን በደንብ አድርጋችሁ እንድትሰሙ አንደርስታንድ እስካደርግ ድረስ የእግዚአብሔር ምህረት ሰው ስጎዳ ነው። ለምን አሊጎዳ? አንድ ጽሑፍ ጽፍ ያለው መጽሐፌ ላይ ይሁዳን ራሴ ውስጥ አገኘሁት ብዬ አይ ቢኬም ቢትሬድ ቢኮዝ ኦፍ ደ ፔን። ቢትሬድ ሰው ራሴን ያደር ሰው አድርጌ አላውቅም። እኔ ራሴን አደረጉ። አሊን አሳልፌ ለአመት ሰጠሁት። ምክንያቱም ልቤ እየደማ ሳላቅ ፈውስን ከመፈለግ ይልቅ እዛ ያንን ደም እያስተዳገርኩ የተጎዳሁትን ጉዳት ሪፍሌክት የሚያደርገው ያንን ነበረ፣ እሱን ነበረ። It's not because of I'm evil. It's not because of I'm bad. I hurt people because of the pain. በልቤ ውስጥ ስላለው በሽታ ሰው ይታያችኋል። አሊ ምን እያወራ ነው ብትሉ የተጎዳችሁት ጉዳት ልጆቻችሁን በሰላም እያሳደጉ እንዳትሉ ትጎዳላችሁ። ልጆቻችሁ የምትወዱ ከሆነ ይቅርታ ማለት ማቴዎስ ምዕራፍ 18 ላይ አንድ ጊዜ አወጡልኝ እና ከዛ እናያለን። ዛሬ እና አንድ ቁጥር እየጻፋችሁ ያላችሁ ሰዎች ዛሬ እግዚአብሔር በምህረቱ አቅም ይፈታናል። አይ ኖ የምስራች ክትስዩ ነ እግዚአብሔር ይባርክሽ። ማቴዎስ 18 ላይ አንድ ያወጡልኝ በችግር አንደኛ ተኝተናል፣ ችግራችንን ባለማስወገድ ብዙ ሰዎች ሌላው ይሄ የምትመለከቱት በጣም አይምሯችሁን የሚያፈነዳ ነገር ልንገራችሁ። ጸጉር የተሰራ ስለሆነ እረኛ የሚባል ነገር ብዙ ጊዜ በሃይማኖት በገጠርም በመውደድ እረኛ የሚል ብዙ ጊዜ አንድ በጣም አይምሯቸው ነገር ልንገራችሁ። በጣም ያላስተዋልናቸው ከባድ የሆነ ሚስጥር ልንገራችሁ። ተለብሶ እችን አስተውላችሁ ከሰማችሁ ይነጻል። ስለዚህ በእንግሊዝኛ ሺፐርድ፣ በአማርኛ በጣም ከብዙ ሰዎች የተሰወረች ናት። ሌላው ስድብ ነው። ስሙኝ በደንብ የተጎዱ ሰዎች እግዚአብሔር የሚያዘነብልላቸው ይመስላችኋል። ጻፉት። አያዘነብልላችሁ። እርፍ በሉ። ስለተጎዳችሁ እግዚአብሔር ከጎናችሁ አይቆሙም፣ ይቅር ስትሉ እንጂ። ጻፉት። ይህንን ነፃ የምትወጡበት እውነት ነው። ብዙዎቻችሁ ስለተበደላችሁት በደል እግዚአብሔር ከጎናችሁ ቆሞ የበደላችሁን ሰው እንዲገልላችሁ የምትፈልጉ ሰዎች ያልገባችሁ ነገር ለበደላችሁት በደል እግዚአብሔር መስዋዕት አቅርቧል። ዲዘርቭ ስለምናደርግ አይደለም ይቅር ያለን። አሁንም ደግሜ እላለሁ፣ የተበደላችሁ ሰዎች፣ ልባችሁ የደማለ ሰዎች እግዚአብሔር የእናንተ ወገን ይመስላችኋል። እግዚአብሔር ወገናችሁ አይሆንም። ወገናችሁ የሆነው በተበደላችሁበት በደል ይቅር ስትሉ ብቻ ሰምታን ውፊል። ስለዚህ የፈለገ ነገር ስናደርግ አብሮን የሚቆም ይመስለናል። እግዚአብሔር ተበድለናላ፣ አሞናላ አይደለ? ህመም ውስጥን ያለ ነው። ስለዚህ እግዚአብሔር ይፈርድልኛል እንዴ? እሱን ለበደልከው በደል እግዚአብሔር መች ፈረደልን? መቼ ራሱ ላይ እግዚአብሔር ጀስትስ ፈልጋለሁ አላለም? ይፈረድልኝ የሰው ልጅ በድሎኛል አላለም? እንዴት አድርጌ ጀስትሱን ፍትህ ፈልጋለሁ ብሎ መስቀል ላይ ነው የሞተው። የእግዚአብሔር ፍትህ ለሰው ልጆች መሞት ነው። አምም ጋይስ አምም ፍትህ ፈላጊው እግዚአብሔር ራሱ ሰው ሆኖ ሲሞት ይታያችኋል። የሰው ልጅ ያደረገው አልተደረገበትም አይደለም? አይችለውም። የሰው ልጅ አይችለውም።
ይህንን እቺ እውነት ከገባችሁ ነፃ ትወጣላችሁ። በጣም ቀላል ዘመናችሁን የሚፈታ እውነት ነው የምነግራችሁ። ስለተበደላችሁ ከጎናችሁ አይቆምላችሁም እግዚአብሔር ምክር ምህረት ስላደረጋችሁ እንጂ። የፈለግነውን ስናደርግ ለበቀል እግዚአብሔር የቆመ ይመስለናል አይደለ? ላይክ ቢካዛም ብሊዲንግ በመታውም እግዚአብሔር ከጎን ያለ፣ ሰውየው ሲሞትም እግዚአብሔር ፈረደልን እንላለን። ኖ ፍትህ ፈላጊው እግዚአብሔር ራሱ ነው ሰው ሆኖ የሞተው። ማቴዎስ ምዕራፍ 18 በቀደም ባለፈው ነግሬያቸዋለሁ። ይህን ቃል ከ22 ጀምሮ ማንበብ የሚችል ካለ ያንብብል። ማቴዎስ 18 ከ22 ጀምሮ። ኢየሱስ ዛሬ ስለምትፈታን እናመሰግናለን። ኩካዬ ዛሬ ኔትወርክ በጣም አስቸጋሪ አስገባት። ኢየሱስ ኢየሱስ ማን ነው የሚያነብልኝ? በዓለማችን የደከማችሁ ሰዎች፣ አንድ አይነት ኑሮ ያስጠላችሁ ሰዎች፣ አንድ አይነት ኑሮ ያስጠላችሁ ሰዎች ዛሬ የምትንቀሳቀሱበት በኢየሱስ ስም አነባለሁ። እግዚአብሔር ወደ ተናገራችሁ ማቴዎስ ምዕራፍ 18 ኢየሱስም እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ኢየሱስ death. No one realized her 3 actions exposed her chilling ambition. On the day of Valeria's funeral, many were grief-stricken over her death. However, Vivian, her best friend, wasted no time changing her social media nickname to Barbie V. As is widely known, Valeria had long been called Barbie by netizens. ኢየሱስም እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ስለዚህ መንግስተ ሰማያት ባሮችን ሊቆጣጠር የወደደ ንጉስ ትመስላለች። እዚህ ጋር አንድ ላይ ጥያቄ ተጠይቆ ይህንን ቃል ባለፈው ተናግሬዋለሁ። በደንብ አድርጋችሁ ስሙ። እግዚአብሔር በጣም ብዙ ክብር ጌታ እግዚአብሔር ቢሊየንስ ብር ከሚሰጠን ይቅርታ የምናደርግበት መንግስት፣ ምክንያቱም የማያቋርጥ የብልጥግና ምንጭ ሆንልናል። በታችን ክብር ሁሉ ለኢየሱስ። አይ ዊሽ ኢፍ ዩ አንደርስታንድ። ሰላም የእግዚአብሔር ቤተሰቦች፣ እኔ ዘማሪ ቤተልሔም ተዘራ እባላለሁ። ይኸውላችሁ ስሙ 21 ላይ ጥያቄ ነው የጠየቀው እና ይሄ አሁን 22 ላይ ያለውን ነገር እንፈታዋለን። ስሙ የተባለ በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውን አለው። ጥያቄ የሚጠየቀው ጴጥሮስ እንኳን ጠየቀ። ጌታ ይመስገን ካፓሲቲውን አውቋል ማለት ነው አይደል? ዮሐንስ ይህንን ጥያቄ አልጠየቀም። ያዕቆብን ጥያቄ አልጠየቀም። ማነው ይሁዳይን ጥያቄ አልጠየቀም። የጠየቀው ጴጥሮስ ነው። እንኳን ጴጥሮስ ጠየቀ አይደለ? የሚጠይቅ ሰው የሚበላው ሰው ነው ማለት ነው። ጥያቄ ያለው ሰው ነው። ደግሜ ልበለው። ጴጥሮስ የሚቸኩል ሰው አይደል? የማይጋጨው ሰው ያለ አይመስልም። ስለዚህ የጴጥሮስ ጥያቄውን ያቀረበው ከሁሉ ጋር እየተጋጨ ራሱ አስቸግሯል ማለት ነው። እና ስንት ጊዜ ይቅር ልበለው። በነገራችን ላይ ይቅር ልበለው ያለው ፕሪንስፕሉ ለእሱም ስለሚጠቅም እሱም ይቅር ማለት ስላለበት ፕሪንስፕል ኢዝ ቱ ዌይ ነው። ማቴዎስ ምዕራፍ 18 ቁጥር 21 ነው እያነበብኩ ያለው። ወንድሜ በዛን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ወንድሜ ቢበድለኝ ስንት ጊዜ ልተውለት ነው ያለው። ልተውለት 7 ጊዜ ነውን አለ። በነገራችን ላይ ቁጥር ቆጣሪውም እሱ ነው። ኬት እንዳመጣው ቁጥር ቆጣሪው ራሱ 7 ጊዜ ነውን ወይ ብሎ ሊሚቴሽኑን ንገረኝ እያለውን ያለው ማለት እንደምታውቁት ጴጥሮስ ሰይፍ ይዞ ነው የሚዞረው አይደል? ሰይፍ ይዞ ነው የሚዞረው። ስለዚህ 7 ጊዜ ይቅር ካለ በኋላ ያንን ይቅርታ በኋላ ሊያጭደው ነው ማለት ነው። ይዞ ሽጉጥ ይዞ የሚሄድ ሰው እንዴት አድርገህ ነው ቁጥር የምትነግረው? ስለዚህ ይቅር ባለ ቁጥር እያቀባበለ ነው ማለት ነው። አዩት ሚገኝ ኢየሱስ ደግሞ
he was not talking about the communication of the brother. Like የመነጋገር ጉዳይ አይደለም። ኢየሱስ ቁጥርን ተውና ልብ እንዲል አድርግ እያለው ነው ያለው። ይቅርታ የሚጀምረው አዩዝ ሚ ጋይስ እቺ ደግሞ ማስጮህ በጣም ጮህን ማውራት ያለብን አይመስላችሁም? አገኛችሁ? አንድን ሰው ስንት ጊዜ ይቅር ልበለው ካለ ወይ ልቆጥር አስበሃል ወይ ትዕግስትን መጠን ታውቃለህ ማለት ነው። ጌታ ሆይ ስንት ይቅር ልበለው ብዬ ካልኩኝ ሰው አንደኛ የቁጣዬን መጠን አውቀዋለሁ፣ ትዕግስት የለኝም ማለት ነው። ሁለተኛ አይደለ እንዴ አሁን አልፌ እንዳልሄድ ያለ ባውንደሪ ማወቅ መቻል አለብኝ። ጌታንም ይወዳል እንደገና ምሶዬ ራሱንም ይወዳል እና ኢየሱስ ያስገባለት ስሙ እንዴት እንዳለው እንደዚህ ያለ ኢየሱስም እንዲህ አለው እስከ 7 ጊዜ 7 ነው እንጂ እስከ 7 ጊዜ 7 አልልም አለው። አይ አለው አይደለ በስንት ጊዜ ይኸው ስሙ እንዲህም አለው እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም አለው። ኢየሱስ ይቅርታ የምታደርግበት መጠን በቀን 430 ጊዜ ነው ይቅር የምትለው። ዛሬ ጄላችሁ የመጣሁት ለዚህ ሁሉ let's talk about here, right? So አሁን ማውራት ያለብን ነገር ኢየሱስ ይቅርታ አድርጌያለሁ እያልክ እንድትቆጥሮ ሳይሆን ልብን እንድትፈውሰው ነው የፈለገው ማለት ነው። ምክንያቱም ቁጥሩ ኃይለኛ ነው። በቀን 400 ጊዜ ወንድም አይበድልም። ምን እያለን ያለው ለይቅርታ ሊሚቴሽን የለውም። እሺ 490 የለውም። ለምንድን ነው ጌታ ይህንን ያለው? ምህረት የሚጀምረው ከመስቀል ስለሆነ ይቅርታው ከበዳዩ አይጀምርም ከመስቀል ስለሆነ። እግዚአብሔር ምህረትን የሚለካው ካልኩሌት የሚያደርገው ከመስቀል አንጻር ከበዳዩ ከተበዳዩ የማይጀምርም ይቅርታ 490 ጊዜ ይቅር በል ብሎ ያለው ኢየሱስ ያልኖረውን ኑሮ አይሰብክም። ከማን ያልኖረውን አይሰብክም። ያልኖረውን አድርግ አይልም። 490 ጊዜ ይቅር በል ካለ ጌታ የይቅርታ ሶርስ የሆነው ራሱ ስንት ይቅር ሊል ነው ማለት ዩሲ ካልኩሌሽናችን ዘለም መግባት ያለብን ይቅርታ ሰባኪው የይቅርታ አምጪው ጌታ ነው ያለው ስለ ይቅርታ። ይሄ ኮሚኒቲን ወይም ማህበረሰብን በሰላም ለማኖር የተደረገ ፕሪንስፕል አይደለም። በሰላም ልትኖሩ ከፈለጋችሁ ይቅር ተባባሉ አይደለም። የተመጣው ከሰማይ ነው። ይቅርታ ሰው ሆኖ መጥቷል። ይቅርታ ራሱ ነው እየተናወረ መርሲ የሚባለው ክራይስት ነው እያወራ ያለው ከኔ ጋር ናቸው። መርሲ ሃሌሉያ ራሱ ምህረት ነው። ጸጋና እውነትን ተሞልቶ በእኛ ያደረ ጌታ ገብቷቸው። አሁን ይቅርታ ከጴጥሮስ አንጻር ከሆነ እርግጠኛ ነኝ ሁላችንም ሽጉጥና ሰይፍ ይዘን ነበር ምን ዞረው። እግዚአብሔር ይመስገን ምህረትን ያወራው ራሱ ምህረት አድራጊው ስለሆነ እዚ ማይንድ ብሎ የሆነው ነገር ላሳያችሁ። በጣም አይምሮ የሚያፈነዳው ነገር በጣም አይምሮ ኢየሱስ this is awesome guys, this is awesome right, this is awesome። ከዛ ቁጥር 22 ላይ ጌታ ጉድ ሊያመጣልን ነው። 22 ላይ ሊያመጣልን ነው እንደዚህ 23 ስለዚህ መንግስት ሰማይ ባሮችን ሊቆጣጠር የወደደውን ንጉስ ትመስላለች። ሊቆጣጠር የሚለውን እንዳትረሱ። ከኔ ጋር ናችሁ አላችሁ። የእግዚአብሔር መንግስት ባሮችን ልትቆጣጠር የወደደው ንጉስ ትመስላለች። the kingdom of God መርህ አለው፣ ይቆጣጠራል ማለት የምታደርገውን ነገር ያያል ማለት ሳይሆን የሚደረጉ ነገሮች በጠቅላላ ፕሪንሲፕል አላቸው እያለ ልብ አድርጉ። ኢየሱስ በዚህ ኮንቴክስት ላይ እያወራ ያለው ይቅርታ ከማድረግ ጋር አያይዞ ነው እየተናገረ በጌታ ስሙ።
ኮንቴክስቱ ስለ ይቅርታ በተጠየቀበት ጥያቄ ነው። ማቴዎስ ምዕራፍ 18 ቁጥር 21 ላይ በይቅርታ ኮንቴክስት ነው እያወራን ያለ። ምን እያለ ነው ጌታ? ስሙኝ በደንብ አድርጋችሁ። ስለ ይቅርታ እያስተማረ ይቅርታ ላይ ሲመጣ እግዚአብሔር ይቆጣጠራል ያያል። ወይኔ አሚን ብትሉ ደስ ይለኛል፣ ለሞራሌ እንኳን። ይቅርታ ላይ ሲመጣ እግዚአብሔር ይቆጣጠራል። ለምን በሉ። ይኸውላችሁ ከዚህ በፊት ብያቸዋል። እግዚአብሔር በዚህ አጽናፍ አለ ይቅርታ የማያደርገው ነገር የለም። ስሙኝ፣ እናንተ ወንድማችሁን እህታችሁን ይቅርታ ባለማድረግ ላይ ግን ሂሳብ ይሰራል። በጣም ሂሳብ ይሰራል። እግዚአብሔር እንዲህ ይላል፣ እናወራረድ ይላችኋል። ሁሉም ነገር ይቅር ይላችኋል። ይቅርታ ላይ ግን ሂሳብ ይሰራል። እንዴት አድርጋችሁ በምትኖሩት ኑሮ ይቅር በምትሉት ነገር ይቆጣጠራል። ጌታ እንዲህ እያለ የሚያየን ይቅር ብላለች አላለች፣ ይቅር ብሏል አላለም ብሎ ይቆጣጠራል። የሰጣችሁን ነገር ይፈልጋል ከእናንተ። he was watching you የእግዚአብሔር መንግስት ባሮቹን የሚቆጣጠር ንጉስ ይመስላል። ከይቅርታ አንጻር ነው እየተነገረ ያለ። ይቆጣጠራል። ሰው እግዚአብሔር ሁሉ ነገር ላይ አይቆጣጠራችሁ፣ ምህረት ላይ ግን ይቆጣጠራል። ገና በመጣች በአንድ አመቷ ስታመጣ እና በጣም አሊ ምን እያልክ ነው? በሉ ምህረት እግዚአብሔር ኃጢአታችሁን ይቅር ሳይቆጥር ይቅር ያላችሁ ነገር ስለሆነ በዛ ልክ ይጠብቅብናል። ስሙ ከዛ እንዲህ ይላል፣ የሚከፍለው ቢያጣ እርሱና ሚስቱ ልጆችን ያለውን ሁሉ እንዲሸጥና ዕዳ እንዲከፍል ጌታው አዘዘው። ስሙ አሁን ከዛ 24 መቆጣጠር በጀመረ ጊዜ 1000 መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አመጡ። የሚከፍለውን ቢያጣ ምንም ብሎ ቢያጣ የሚከፍለው ቢያጣ እርሱና ሚስቱ ልጆችን ያለውን ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ስለዚህ ሰውየው በድሏል። የሚከፍለው ነገር ሲያጣይ እስኪከፍል ድረስ ይቀመጥ ብሎ በግዞት አስቀመጠው ይላል። ሶ ፓወርፉል እንዲህ ይላል። መቆጣጠር በጀመረ ጊዜ ነው የሚለው። ምን ባለ ጊዜ? መቆጣጠር የሚከፍለው ቢያጣ እስኪከፍል ድረስ በግዞት አስቀመጠው። ስለዚህ ባሪያው ወድቆ ሰገደለትና ቁጥር 26 ጌታ ሆይ ታገሰኝ፣ ሁሉን እከፍልሃለሁ አለው። እሺ ሁሉን በሉ። ሁሉን እከፍልሃለሁ፣ ታገሰኛለሁ። ሁሉን እከፍልሃለሁ። ምክንያቱም እዚህ ጋር እየተናገረ ያለው ኤቭሪ ነገሮችን ምህረት በማድረግ አቅጣጫ እግዚአብሔር ይቆጣጠራል። እከፍልሃለሁ አለው። የምትከፍል ከሆነ ብሎ እንዲህ አለው። የዚያም ባሪያ ጌታ አዘነለትና ለቀቀው። እስቲ ከኔ ጋር በሉ፣ አዘነለትና ለቀቀው በሉስ። ይከፍላል ብሎ አይደለም የለቀቀው፣ አዝኖለት። እዚ ዲፍረንት አይደለ? እሱ ከፍላለሁ ነው ያለው፣ ጌታው ግን አዝኖለት ነው። እርግጠኛ ነኝ እንደማይከፍል ያውቃል። እንደማይከፍል ስለሚያውቅ ነው አዝኖለት የለቀቀው። ማይ ጋድ ዲኖ ዛት እግዚአብሔር የለቀቀን እንዳለ በመስቀል ስራ እንደሆነለት አይደል? አዝኖ ነው የለቀቀልን፣ ራራልን። አይደለም እንዴ? ፈታን፣ ሂዱ አለን፣ ኑሮ አለን። እግዚአብሔር ከምን አንጻር? ከመስቀል አንጻር። አትችሉትም ብሎ ራራልን፣ ሞተልን፣ ተሰቀለልን። ሃሌሉያ ሃሌሉያ። ተራርቶልኝ ነው የተማርኩት፣ ይቅር የተባልኩ ተራርቶልኝ ነው። ሲያሜን በሉ። ራርቶልኝ ነው፣ ራርቶላችሁ ነው እግዚአብሔር። ማይ ጋድ ራርቶልን ነው እግዚአብሔር የፈታን። ሃሌሉያ። እንዲህ ነው የሚለው፣ የዚያን ጊዜ ባሪያው ጌታው አዘነለትና ለቀቀው፣ ዕዳውንም ተወለት። 27 አይታችኋል።
ሊስን ጋይስ ጌታው ሞኝ ሆኖ አይደለም ራርቶለት ነው እንጂ ምን ብሎታል? ክፈለኝ ብሎታል እኮ። አንተ ለምንድን ነው ብሎ ይቆጣጠራል። እግዚአብሔር ምህረትን ሲያደርግ ኃጢአትን እንደ ባላየ ብሎ አይደለም። በደንብ አድርጋችሁ ባላየ አይደለም ይቅር ያለ እግዚአብሔር ኃጢአትን ሪኮግናይዝ ስለማደርግ አይደለም የተወን። ይልቁኑ ኃጢአት የሚያስከፍለውን ዋጋ አውቆ ነው ይቅር ያለ። ይልቁኑ የኃጢአት ውጤቱን አውቆ ነው ይቅር ያለ። የኃጢአት ክፋትን አውቆ ቢኮዝ ሂ ኖውስ ምን ኮስት እንደሚያደርገን ኮንስኮንሱ ምን እንደሆነ አውቆ ነው ይቅር ያለን። ስሙ የተባረከ ይሆን። ማለት ጀስት ጊቭ ኢት አዌይ ምንም ነገር ላይመለስ ላይበት ጀስት ተወለት ኮንዲሽናል አይደለም ማለት አይደለም ተመልሶ ማለት አያይበትም ሁሉ በቃ ትቶለታል። ወይንም ደግሞ ምላሽ የለውም ምላሽ አይጠበቅም ማለት ነው ከሰውየው። በቃ ትቶለታል። ምንም ከዛ በኋላ የሚሰጠው ነገር የለውም። የሆነ እንካ በንካ ሳይሆን ኢትስ ጀስት ትቶለታል፣ ሰጥቶታል። ተወለ ማለት አንድ ዕቃ እንደዚህ ይዤ ወደድኩ ሲል እንዲህ ከሰጠው ተውኩልህ፣ በቃ ተጠቀምበት እንደፈለግ። ተወለት። ሀፒ ምን ይመስላል? ተወለት የያዘውን ነገር አሁን እንዳልከው ለቀቀለት። ያ ሰው እንዲጠቀምበት ተወለት፣ የእሱ ሆነ። ከዛ በፊት የተሰኘ የነበረ የእሱ ሆነ። እዚህ በዕዳ ኮንቴክስት ደግሞ ካየ ነው የነበረበትን ጉድለት እንዳልነበረ። አሜን። መስኪን ዮሴፍ በጀርመንኛም ቢሆን ተወለት፣ ሪሊዝ አደረገው፣ ፈታው፣ ነፃ አወጣው። በቃ ሂዝ ፍሪ። መልሶ አይፈልገውም፣ ከሱ አይፈልገውም። በቃ ከራሱ ለቀቀለት። ምንም ኤክስፔክቴሽን የለም። ላይክ አንኮንዲሽናል። ሌላ ጨምር። ሌሎቻችሁ ትላለች ተወለት። ደስ አይልም? ተወለት። ማይ ጋድ ተወለት። ሌላው ኢነሴንስ መልሶ አያወራርድም ማለት እኮ ማለት ከአሁን በኋላ ኃላፊነት ማለት ተጠያቂ አልባ የሆነ ይቅርታን ያደረገለት ማለት ተወለት ማለት he will never go to back again to ask ማለት never ተወለት። በቃ ሂድ ብቻ አይደለም እኮ ነው፣ አላስበውም። በቃ ያንተ ነው ገንዘቡ ማለት ነው። ካሁን በኋላ የወሰድከው ነገር ያንተ ነው። እዳውን አይደለም እኮ የተወለት፣ ገንዘቡን ነው የተወለት። አትጠየቅም አይደለም ያለው፣ የሰጠውን ነገር አገኛችሁ፣ አልጠይቅህም ማለት ነው። ተወለት። ኢስ ፓወርፉል አይደል ጋይስ? አይደል? መዝሙር እንደዛ ነው የሚለው፣ ኃጢአቱ የተሰረየለት እዳው የተተወለት ሰው ምስጉን ነው። ለቀቅ። የተባረከ ነው። ዳዊት እንደዛ ነው ያለ። ምን አይነት የተባረከ ነው! ኃጢአቱ ይቅር በደሉ የተሰረየለት ሰው እንዴት የተባረከ ነው! ጌታ ምንድን ያለው? ክሎዝድ the case is closed። ትዝ ይላችኋል አንዴ እንትኑ ፍርድ ቤት ውስጥ ሄዳችሁ ዲስሚስ የሚል አይታችኋል። አለቀ፣ ተዘጋለ። በቃ እኔ ኤክስፒሪየንስ አድርጌው አውቃለሁ። ነፍሴ ሊወጣ ፍርድ ቤት ቀርቤ ዳኛው እንዲያለኝ ኬዝ ክሎዝ ሲለኝ ከላይ ላይ የሆነ ነገር ምን ማለት ነው? የምሰጋበትን ስጋት መቼ ነው የሚጠይቅ? ይገርማችኋል። ፍርድ ቤት ቀጠሮ ካላችሁ እየሄዳችሁ ፍርድ ቤት እንዳለ ነው የሚሰማችሁ። ሆናችሁ ታውቃላችሁ። ከፍርድ ቤቶች እየጠበቃችሁ እኮ ነው። ከዛሬ 6 ወር ቀጠሮ አላችሁ ከተባላችሁ ለ6 ወር ፕሪዝን ውስጥ ነው ያላችሁ ነው የሚመስላችሁ። ምክንያቱም ምንድን ነው የምባለው ነገር ያሸማቅቃችኋል። ምን ሊለኝ ነው ዳኛው? ምን ሊፈርድብኝ ነው የሚለው ነገር ዳኛው ጋር ሳትቆሙ ያሸማቅቃችኋል። እዚህ ጋር ያደረገው ይሄን ነው። ዩ አር ፍሪ ኢንዲድ። ኑር ዝም ብለህ
ሀሳብን ካሁን በኋላ you are free indeed. What a mercy, guys. What a mercy. ሀሳባትን ያለ ተወለት። ሃሌሉያ። ግን ጉዱ እሱ አይደለም። የእግዚአብሔር ፓርት ደስ ይላል። 27-28 እናንብበው። እንዲህ ይላል፣ ነገር ግን የሚለው ቃል ያስደነግጣል። አሁን አይደል? ነገር ግን ያስደነግጣል፣ በጣም ያስደነግጣል። ቅድም ያልኳችሁ ትዝ ይላችኋል። ዮሴፍ እንደዚህ አለ፣ በጣም ይገርመኛል። ዛሬ እንደምታዩት እግዚአብሔር ለበጎ ለወጠው ብሎ ኪንግደሙን እንጆ ያደረገ። የሚያመውን ነገር ላሳያችሁ፣ ብዙዎቻችን ሰፈር የምናደርግበት ነገር ሶ ፔንፉል። እንደዚህ ይላል 28 ነገር ግን ያ ባሪያ መጥቶ ከባልንጀሮቹ ከባሪያዎቹ መጥቶ 100 ዲናር ዕዳ ያለበትን አንድን አገኘውና ዕዳህን ክፈለኝ ብሎ ያዘና አነቀው። ያነቀው እርግጠኛ ሆኜ ልንገራችሁ፣ ይህ ሰውዬ ትቶለት ነው የወጣው። አነቀው የሚል ቃል አይታችኋል? እሱ ይቅርታ ብሎ ወጡ እኮ እየሄደ እኮ ነው እየሄደ ልብሱ አንዳንድ የጥምቀታቸው ልብስ እኮ ሳይደርግ እኮ ነው ሰው ምን ጎዳ። በጣም የደነቀ ያስደነገጠኝን ነገር ልቀራችሁ። ስለዚህ ይላችኋል ዮናስ ሄዶ ነነዌን ተመለሱ በላቸው ብሎ ሲለው አይ መሀሪ እንደሆን ካካለው አለው። በመጀመሪያ ድረስ ዮኒ ያልገባው ነገር የእግዚአብሔር ባሪያ ነው፣ የመሀሪው ባሪያ ነው። ከዚህ ውጭ ምን ሊሰብክ እንደፈለገ አላውቅም። አደለ ላይክ ይቅር ትላቸዋለህ። የምን አገልጋይ ልትሆን አስበህ ነው? ይቅር እንደምትላቸው አውቃለሁ፣ እንደምትምራቸው ሶ ወዲዋ ምን የእግዚአብሔር አገልጋይ እኮ ነው፣ የእግዚአብሔር ባሪያ ነህ። ምህረቱ እኮ ለዘላለም ነው። አንዳንዴ when you are blind እሱ ሬሲዝም ሆኖ ይዘ ጁዲዝም ሜንታሊቲ ያለው አይደል? ሂብሩ ነው ያ ማይንድ ሴት እግዚአብሔርን የሆነ ጎራ አድርጎታል፣ የሆነ ሰፈር አስቀምጦታል። በቃ የዕብራውያን አምላክ ብቻ ነው፣ የነነዌ አይደለም። ነነዌ በኃጢአት የተያዘች ከተማ ናት። ስለዚህ እግዚአብሔር ለነነዌ አምላክ አይደለም፣ የአመፅ ከተማ ነው። እግዚአብሔር የዕብራውያን አምላክ ነው። ቂም ይዟል፣ ቂም አለበት። ሂዝ ሬሲዝም ጋስ ገስዋል። ያልገባው ነገር የዚህ አምላክ ባሪያ ነው፣ የዚህ አምላክ ባሪያ ነው። ምን ልታገለግል ፈለግ ከይቅርታ ውጭ? this is the problem። ይኸውላችሁ በጣም ፕሮብለሙን ልንገራችሁ። በጣም የሚያመውን ፓርት ማለት ነው። በጣም የሚያመውን ፓርት ልንገራችሁ። ሰምታይም ይህን ሰው ያስባችኋል። 27 ላይ ይቅርታ ባለ ተወለት የሚለውን ቃል አጥብቀን ይዘናል። ትትወልድ ስትወጣ ሌላውን ይቅር ማለት የሚያቀት የተወለህን ዕዳ እንጆይ ስለማታረግ ይውላችሁ። ጌታ ምስክር ልንገራችሁ፣ ይውላችሁ የወጡበትን ዓለም አስበው ቢሆኑ ወደኋላ ለመመለስ ጊዜ በሆነላቸው ነበር ይላል መጽሐፉ ዕብራውያን 12 ላይ። የወጡበትን ዓለም ለማሰብ ጊዜ ቢሰጡ የወጡበትን ዓለም ያንን የባቢሎንን ዓለም የጨለማውን ዓለም አብርሃም የወጣበትን ዓለም ለማሰብ ጊዜ ወስዶ ቢሆን ኖሮ ለመመለስ አቅም ያገኛሉ። you see this guy ይቅር ተብሎ በመድኃኔዓለም ስሙኝ፣ ይህንን ይቅር ተብሎ ፈቶኛል ብሎ ዕዳውን ትቶለት ላይመለስ ትቶለት የተተወለትን ዕዳ ኢንጆይ ከማድረግ ይልቅ ስሙኝ የበደሉትን ሰዎች እያሰበ መሄድ ፈለገ እና ፊት ለፊቱ ሲመጣ የበደለውን ሰው አገኘ። ያበደረውን ሰው አቅም የሰጠው የተተወለትን ኢንጆይ አለማድረጉ። ጻፉት ይሄን። The hardest pain when it comes to mercy and forgiveness. በጣም የሚያም ፓርቲ ነው። What happened, nigga? Like, is this guy? He was like,
ታውኩልህ ብሎት ማለት ነው። I know this nigga like he's crazy, right? Like ሂድ አለው፣ ለቀቀው፣ ፈታው። ሂድ በቃ ነፃ ወጣ ብሎ ትቶለት መንገድ ላይ እየዘመረ አይሄድም። ሃሌሉያ ማረኝ፣ ይቅር አለኝ፣ ፈታኝ፣ ማንም ይቅር የማይለኝን ነገር ይቅር አለኝ ምናምን አይልም ሰውየው። እጅ እርግጠኛ ነኝ ምንም በቃ ምንም አላጎሬ ካልከኝ በቃ እጁን ከቶ እንዲህ እያለም ታስሬ ነበር ዛሬ ተለቀኩኝ እያለን የወጣው ብሮ ወራብን። ለዚህ እኮ ነው ማምለክ የሚያቆሙ ሰዎች ስሙኝ፣ መጥፋት በቃ ለእነሱ መንገዳቸው ነው የሚሆነው። people they don't talk about the cross always። መስቀሉን የማያወሩ ሰዎች እመኑኝ ጥያቄ አለኝ እኔ በነዛ ሰዎች። this guy ትቶልህ ወራብን ትቶልህ ለቆ ኧረ ወዮ ኧረ ወዮ በመድኃኒዓለም በድንግል ልጅ ኧረ ወየው ኧረ ወየው ኧረ ወየው። ሂዛን እኔ አንዳንዴ ለመምታት ለመበቀል ተነስቼ ትዝ ሲለኝ ሰው ሆኖ በረት ውስጥ ተወልዶ ተሰቃይቶ ሞቱን ሳስበው አቅም ያጥረኛል፣ አቅም ያጥረኛል። እንዴት አድርጌ ነው የምበቀለው? እንዴት አድርጌ ነው የምጎዳው? እንዴት አድርጎ ነው የመጣልኝ በረት ውስጥ ተወልዶ እኔን ለማዳን እኔ ሊፈታኝ? እንዴት አድርጌ ልጉዳ ሰው? እስኪ አስቡት የእግዚአብሔር ልጅ በረት መወለዱን። ትላንት ለአንድ ሰው እያልኩ ነበረ፣ አንዴ ጥገኛ ሆኖ የማርያም ጥገኛ ሆኖ ዓለምን ፈጥሮ ማህፀን ውስጥ ቁጭ ብሎ ለምንድን ነው ይህን ያደረጉት ስትል ለማዳን ነው ያደረጉት እያለ ቱ ጊቭ ሚ ላይፍ ህይወት ሊሰጠኝ የሚወለድበት ጠፍቶ ወደ ገዛ ወገኖቹ መጥቶ አልቀበል ብለውት ኢሳይያስ 53 ላይ ደም ግባት አጥቶ አይደለም ደም ግባት አላጣም። ለምንድን ነው ስትሉ እኔን ይቅር ለማለት የተረገመ አልመሰለም ጌታ፣ ባዶ አልሆነም። ፊልጵስዩስ 2 ላይ እንደሚነግረኝ የባሪያን መልክ አልያዘም። እኔን ይቅር ለማለት እንዴት አቅም ላግኝ ወንድሜ ልበድለው? እነዚህ ጥቅሶች ነፍሴን መያዝ ሲጀምሩ ለመበቀል አቅም አጣለሁ። ጉልበቴ ቄጠማ ሲሆን ይሰማኛል። ጌታ ፊት ነው የምላችሁ፣ ጌታ ፊት ነው። አምናል ላይ በዘሬ ከመጣችሁን ሶማሌ ነኝ። ሶማሌ አንድ ባህል ልንገራችሁ። አንድ ሰው ብትገድሉ ከሶማሌ ብሔር የገደላችሁት ሰው ሬሳው በር ላይ ይጠብቃችኋል የእናንተ ተገድሎ እስኪመጣ ድረስ። we know how to revenge። ዘሮቼ ያስተማሩኝ በቀልን ነው። ኢየሱስ ግን ያሳየኝ ምህረትን ነው። ከዘር ወጥቼ የገባብኝ አዲሱን ዘር ሳስብ አቅም አጥራል። ያማል በጣም ታያችኋል። ከተወለድኩበት እስኪ አሮጌው ማንነት ይልቅ አዲስ የተወለድኩበት ዘር ፓወርፉል ነው፣ ጠንካራ ነው። አቅም ይውላችሁ። ለማሰብ ጊዜ ቢወስዱ ኖሮ ለመመለስ ኃይል ያገኙ ነበረ። አብርሃም የወጡበትን ዓለም እምቢ ብለው ጨክነው የወጡበትን ዓለም ቢያስቡ ኖሮ ለመመለስ አቅም። ሁልጊዜ ስሙኝ በደንብ አድርጋችሁ፣ የምታስቡት ነገር አንድ እርምጃ ወደኋላ ሊጎትታችሁ አቅም አለ። ጊቭ ዩ ኤነርጂ አደለ? መጽሐፍ እንዲላል በደልን በመኝታቸው ላይ ለሚያስቡ ወየውላቸው ሲነጋ ያደርጉታልና ኃይል በእጃቸዋል ይላል። ሜዲቴሽን ሂ ዊል ጊቭ ዩ ፓወር ቱ ቴክ ዩ ባክ፣ አቅም ይሰጣችኋል። ብዙ ሰዎች አንድን አመፅ ለማድረግ ከእግራቸው አይነሳም ከሀሳባቸው እንጂ። እዚህ ጋ ነው የሚጀምሩ። ስሙኝ በደንብ አድርጋችሁ። ኤቭሪ ነገሮች እዚህ ጋር ሜዲቴት ማድረግ ከጀመራችሁ ድም ስራችሁን አቅም እየሰጠው፣ ሴላችሁን በጠቅላላ አቅም ይሰጠዋል። አንድን ሰው አፍንጫውን ለመምታት ከፈለግ እንዴት እንደሚያስጠላ ማሰብ በቂ ነው። ድራግ መውሰድ አይጠበቅብን። አይዞ እኔ አንዳንዴ እንደዚህ እኔ እኮ አንድ ሰው እንድጠላው ሰው ሳያስብ ነው የሚነግረኝ። አልዬ እንትና ማለት እንትን ነው እንትና ማለት እንትን ነው ብሎ ሲነግረኝ
ዞር ብዬ አቅም እየሰጠኝ ነው እለዋለሁ። ማለት አቅም የምን አቅም ሲል እንድጠላው። አረ አይደለም ችግሩ ልነግርህ ነው። ኦልሬዲ ዩአር ኢንቻርጅ እኮ እየሞላህልኝ እኮ ነው። ሴሎች ሪስፖንድ እየሰጡ ነው። ድሮም ጤዛነሽ ምናምን የምትሏት ነገር አለን። እንኳን ዘንቦብሽ ድሮም ጤዛነሽ። ድሮም አሮጌው ማንነቴ ከማጋ ተጣላ ይለኛል። ዊድዳ ጤዘሰው አገኛችሁ። ቅሞ ተነስቶ ከማጋ ልጣላ እንደሚል ሰው የጨብስ ሲፈልጎ ውስጤ እኮ ሬት እያለኝ እንዴት እያለኝ ነው። እንኳን ቻርጅ አርገኝ እንኳን ሰጠኝ። እመኑኝ ብዙዎቻችን ሰው ክፉ ስለሆነ አልተጣላንም። የሰማናቸው ነገር ነው አይምሯችንን የመረዘው። አቅም የሰጡን በጠቅላላ በጥላቻ የሞሉን የመከሩን አይደለም፣ የሰማናቸው ወሬዎች ናቸው ስሜቶቻችንን የቀየሩት። እስኪ ያስቡት። ሚዲያ ላይ የምንጠላቸው ሰዎች እኮ አንድ ቀንም እንጀራ አብረናቸው በልተን አናውቅም። ሉክልስ በዚህ እዩ። እዚህ የምታዩቸው ሚዲያ ላይ የምጠሏቸውን ሰዎች በጠቅላላ ኬታ የምጠሏቸው ፖለቲሻኖችን የት አግኝተህ ነው? አውርተሃል? ቁጭ ብለን ተረድተዋል? ኖ በፍጹም። ምን ሆነ ነው? ሚዲያ የሚሰጥ መረጃ ስሜትን ቀይሮታል፣ በጣም ቀይሮታል። መስማት ሀሳብን ይቀይራል። ሀሳብ አመፅን ይወልዳል። አመፅ ሞትን ያመጣል። አንድ ነገር ልንገራችሁ። እግዚአብሔር ረድቶኛል። አንዴ ዝም ብዬ ቁጭ ብዬ ሳይ አንዳንድ ሰዎች ከሚሳደቡ ስድብ ልባቸው ማየት አቅም ሲሰጠኝ እግዚአብሔር አይ ይህ ሰው በጣም የሚያሳዝን ነው። ይህ ጉዳቱ ነው። እዚህ የምታያቸው የሚሳደቡ ጀግናዎች አይደሉም፣ የበሽታ ውጤቶች ናቸው። ሚዲያ ላይ የሚያሰድባቸው የት ወደው ይተንፍሱ። they don't have anyone to talk። ሰው ሀሳባቸው ተጭኖ ይዘውና ሳያውቁት መርዝ ካፋቸው ይወጣል። ያልገባቸው ነገር ግን ትውልድን ይበክላሉ። አሩን ነው። ቴስቲሞኒ ልንገራቸው። አንድ ጊዜ ፌስቡክ ነበር የዛን የምጠቀመው፣ ወደዚህ ሚዲያ አልመጣው እና በጣም በእውነት ልቤ በሆነ ነገር አዘንና የሆነ ሰው ላይ ናጠር ያለች ኃይለኛ ጽሁፍ ጻፉ መሮ እና ጽፌ መኝታዬ ላይ እንደዚህ ገና እንደዚህ ስተኛ ጌታ እንዲያለኝ ሰው ትመርዛለህ አጥፈው አለ። ከዛ ጌታውያ ልመርዝ ሳይሆን እኔ ሀሳቤን የጻፍኩት ያው ነፃ ገበያ አጥፋው አለኝ። እሺ እያልኩኝ እዛው እየተጨቃጨኩኝ እንቅልፍ ይዞኛል። በደንብ አጋችሁ ሰው ሌሊት ላይ ወደ ስሪ አካባቢ ስነሳ 120 ሰዎች ኮመንት ሰጥተዋል። እዛ ቁጭ ብዬ አለቀስኩኝ። ጌታ እንዲህ አለኝ 120 ሰዎች ኮመንት የሰጡ ናቸው። ኮመንት ያልሰጡ የተመረዙ ሰዎች ግን ብዙ ናቸው። አዳኔ የኔን ጉዳት አምጥቼ ሚዲያ ላይ ሳስቀምጠው ያስቀመጥኩት የኔን ሀሳብ ነው። እኛ እንደምንለው ገበያ ላይ አቀረብነው ብለን የምንመርዛቸው ሰዎች ግን በጣም ብዙ ነው። እንዲህ ሰልፊሽነት አይሰማችሁ? እውነት ልናገር ብላችሁ ስንት ሰው ዳሜጅ የምታደርጉት እናንተ። እውነት የመናገር እኮ አባዜ ኖሮባችሁ አይደለም ዘመናችሁን ስትዋሹን የኖራችሁት። ነገር ግን ጨንቋችሁ የእናንተን ጻድቅነት ለማውጣት ስትነሱ ያላሰባችሁት ነገር ብዙ ሰዎች ዳሜጅ ያደርጋችኋል በዙሪያችሁ። እናንተ የሚመስላችሁ አመትሩ እውነት በአደባባይ መውጣት አለበት ምናምን ትለኛለህ ማለት አዩ ሲሪየስ? ምን ነው ከዚህ በፊት እውነት ግራ ገባ? ምን ነው እናንተ ቤት እውነት አልነበረም? ዛሬን ያገኘው እውነትን ይሲ ቢኮዝ ዩ ዋን ፊል ጉድ ማለት ነው። ጥሩ እንዲሰማ አንተ አድርገህ ሰው ዳሜጅ ታደርግ። የዛን ቀን 120 ሰው ብቻ እያደርጉ ያነበበ እኔ የማውቀው ማለት ነው። ኮመንት ሊሰጥ አዩት ሚጋይስ አንድ ሰው በጤንነት ቢደውልልኝ አንድ ሰው በጤንነት ቢደውልልኝ ምክንያቴን ነግረዋለሁ። እኔ ፌስቡክ ላይ የተባልኩት ስማርት ነው። ሰው ያላወቀኝ ግን በሽተኛው አዩት ሚ ጋይስ ከኔ ጋራች ሲዚህ ጋር ይው ሰውዬው የተማረበትን ምህረት ማሰብ አቅቶት በጣም በሚያሳዝን ሁኔታ የሚያሳፍር ነገር ነው የሆነው። ተወለት ሲተወለት በሉ ተወለት የሚል መዝሙር አይዘመርም አይደል? ቢቢዬ ዘመረ ቢዱ ይቆጣጠረዋል፣ ሀሳቡን ይቆጣጠረዋል፣ ስሜቱን ይቆጣጠረዋል። ይገዛው ነበር ሰው ሁልጊዜ
የተወለትን ማታስቡ ከሆነ ከዛ በኋላ የተወሰደባችሁን ማሰብ ትጀምራላችሁ ማለት ነው። ለዚህ ነው ስለተበደልክ ከጎንህ አይቆምም የሚልህ። እመኑኝ፣ ዛሬ እመኑኝ፣ ይህችን ነገር ዋጧት። ስለተበደላችሁ እግዚአብሔር ከጎናችሁ አይቆምም። ፍትህ ከተፈለገ ፍትሁ ለሁሉም ነው የሚሰራው። እግዚአብሔርን ፍትህ ፈላጊ ነው። የእሱ ፍትህ ራሱን በመስጠት ስለሆነ ስሙኝማ። አንዳንድ ሰዎች ያሳዝኑኛል። የራሳቸው ኃጢአት እያስለቀሳቸው የሰውን ለማሰብ አቅም ሲሰጣቸው እመኑ ለመግደል ጉልበት ይሆናቸው። እንዲህ ይላል። ነገር ግን አይደል ቁጥር 28 ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሪያዎቹ 100 ዲናር ዕዳ ያለበትን አንዱን አገኘ። ዕዳህን ክፈለኝ ብሎ አዘውና አነቀው። ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ፣ ሁሉን እከፍልሃለሁ ብሎ ለመነ። ሴም ፕሪንስፕል ነው የመጣው እሱ። እንዳትረሱ መጀመሪያ ላይ ስናንብ ምንድን ነው የእግዚአብሔር መንግስት ባሪዎቿን ልትቆጣጠር የሆነቿን መንግስት ትመስላለች። ሰው ምህረት ሲመጣ እግዚአብሔር ይቆጣጠራል። ከኔ ጋር በሉ እስኪ ምህረት ጋር ሲመጣ እግዚአብሔር ይቆጣጠራል። እግዚአብሔር የምትበላውን አይቆጣጠርም። ለኃጢአተኛውም ለጻድቁም ፀሐይ ያወጣል፣ ለኃጢአተኛውም ለጻድቁም ዝናብ ያዘንባል። እግዚአብሔር ለሚሰጣችሁ ማንኛውም ሪሶርስ ላይቆጣጠራችሁ ይችላል፣ ቸር ስለሆነ። ምህረት ጋር ሲመጣ ግን ይቆጣጠራል። ስንት ይቅር አልክ እያለ ማለት ነው። ስንት ይቅር አላልክም ብሎ። ምክንያቱም ከሁሉ በላይ ዋጋ ያስከፈለው የይቅርታ ጉዳይ ስለሆነ ይቅርታ ጋር ሲመጣ እግዚአብሔር ይቆጣጠራል። በጣም ያልገባን ካልኩሌሽን ነው። ምህረት ጋር ሲመጣ እግዚአብሔር ሂሳብ ይሰራል። ይህም በሉት ባፋችሁ። ምህረት ጋር ሲመጣ እግዚአብሔር ይቆጣጠራል። በሉት ይቆጣጠራል። በጣም ነው የሚቆጣ ያያል እግዚአብሔር ምንም ነገር አያ እንጂ። እዚህ ጋር ሲመጣ ግን ዋጋ ያስከፈለው ህይወት ያስከፈለው ነገር ነው። ናርዲ በጠዋት ስንት ሰው ይቅር አለች ብሎ ያያል እግዚአብሔር። አሊ ስንት ሰው ይቅር ያለ፣ ስንት ሰው አቄምክ ብሎ ያያል። ስንት ይቅር አልከው ብሎ ያያል እግዚአብሔር። ያያል፣ በጣም ያያል። በደንብ አድርጋችሁ ስሙኝ። ያያል እግዚአብሔር። ምንም አያስብም። ምህረት ጋር ሲመጣ ግን ያስባል። ሂውል ካልኩሌት ያስባል እግዚአብሔር። ምህረት ዋጋ አስከፍሎታል። ዋው! ከዛ እንዲህ አለ ወድቆ ይላል አይደል? በጣም ያሳዝናል። ስለዚህ ባልንጀራውን ባሪያው ወድቆ እስኪ ወድቆ አንድ ጊዜ የቤተ ክርስቲያን ሽማግሌዎች ሊያስታርቁ የሆነ ቤት ሄደዋል እና ባል ሄዶ ስለ ሚስቱ ሚስቴ ማለት በቃ ወንድ ናት፣ ቤት ውስጥ ትደባደባለች፣ ኃይለኛ ናት ምናምን ብሎ ነገራቸው። እባካችሁ አስታርቁ ምናምን ነገር አለ። እሺ ምናምን ብለው ሄዱ ማለት ነው። ከቤት አባራው እና እንዲሄዱ ሽማግሌዎቹ እንጸልይ አስቀድመን ወደ ሀሳባችን ከመግባታችን በፊት ሲባል እሷ በልሳን ጀመረ ሸባካ ራባባ ስትል ዞር ብሎ ቀስ ብሎ ምን አይነት ክፉ ሰው እንዲህ በልሳን የምጸልይ ሴትዮ ብሎ በጣም ያዝኑበት እና ከዛ ጸሎቱ ሲያልቅ አሁን ወደ ገደለው ሚጓ ብዙ ዙሪያ ልንሄድ ነበር፣ አቀለልሽልን። በመንፈስ ቅዱስ የተሞላሽ በልሳን የምትናገሪ ስለሆንሽ ምንም ዙሪያ ጥምጥም ጥቅስ ማናስገባ። ከባልሽ ጋር ተጣልታቸዋል፣ ይቅርታ አድርጊልኝ ስል ከቤት ውጠዋለች ወዲያው። አንድ አበባ $0.01 ከሆነ አንድ አንበሳ ደግሞ 2999 ኮይን ከሆነ ልሳኑ ከተመጣ አላውቅም፣ ብቻ የአንድ አንበሳ ዋጋ $300 ከምናምን። ስለዚህ ጃኒ ላይቭ ላይ ፑሽ የተደረገላት 1 ሚሊዮን ኮይን ነው። 1 ሚሊዮን አንድ ነገር እንድታውቁ ካፍሎ ሳባዛው ይቅርታ የሚጀምረው ምላስ ላይ ሳይሆን ልብ ላይ ሚሊዮን ኢትዮጵያ ብር ይመጣል አይደል? ከዚህ ብር ምላሳችን ጥቅስም ለመናገር ልሳንም ለመናገር አይከለከልም። ልባችን ግን ይከለከል። እዚህ ጋር ነው ቁልፉ ያለው። እዚህ ጋር የታቸው ይህ ሰውዬ ይቅርታ ተብሏል፣ ዕዳ የለበት ተትቶለታል። ግን ምንድን ነው የሚለው? ወድቆ ታገሰኝ ሁሉ እከፍላለሁ ብሎ ለምን። በነገራችን ላይ ስሙኝ፣ በጌታችን
አንድ ሰው የፊቱ መጨማደድ ነው እንድትሰግዱለትም እንድትወድቁ ቆማችሁም እንድትለምኑ የሚያደርጋችሁ። ድርገመው ወድቆ ለመኑ አይደለም የሚለው። አንድ ሰው ፊታችሁ መጥቶ ወድቆም እንዲለምናችሁ፣ አልቅሶም እንዲለምናችሁ፣ እየሳቀም እንዲለምናችሁ የሚያደርገው የፊታችሁ አትራክሽን ነው። የፊታችሁ ፈገግታ በጣም ወሳኝነት። በደንብ አድርጋችሁ ስሙ። ምህረትን ኤክስፒሪየንስ የማያደርግ ሰው ፊቱ ሊፈታ አይችልም። አገኛችሁ? የፊታችሁ ፈገግታ የሚወጣው በልባችሁ ይቅርታ። ድርገሞ ሰው የእግዚአብሔርን ምህረት በልቡ ኤክስፒሪየንስ ካደረገ እመኑኝ ፊቱ ሊጨማደድ አይችልም። የልብ ደስታ ፊትን ያበራል። ብዙዎቻችን ይቅር ስላልተባልን አይደለም፣ የይቅርታው መጠን በልባችን ስላላወረድ ነው የምንሰጭው። እንዲህ ዛሬ በእግዚአብሔር ምህረት ንገራችሁ፣ የእግዚአብሔርን ምህረት ወደ ልባችን እናስገባ። ስታፕ ስፒኪንግ ታንግ፣ ስታፕ ፕሮፌሳይንግ፣ ስታፕ ሂሊንግ፣ ስታፕ ሁሉን ነገር አቁሙና እንደዚህ በሉ፣ ጌታ ሆይ የሞትክልኝ ሞት ይቅር ያልክልኝ ይቅር ማለት ለእኔ የከበረ ነው በሉት እስቲ። ኢኒው ሆር በማዳነ ደስታ አስበን መጽሐፍ ይላላት። የማዳኑ ደስታ አለ። እኔ በጣም ዘንዬ ባል እንትን ነበረ፣ ምንድነው ፎር ኮርነር እያስተማረ ነበረ እና በጣም ልቤን የነካ ነገር ተናገረ። በጣም ደስ አለኝ። የእውነቴን ነው የምላቸው። ይቅርታ ይሄ እግዚአብሔር ሲፈታ የላይኛውን አይደለም የምናስበው አይደል? የተዘጋጀልን ከተማ አይደለም፣ በጣም እሱ ነው የምናስብ።